ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የአብሽ ጠቀሜታን ይሆናል። በነገራችን ላይ አብሽ በጣም በርካታ ሰዎች አያስተውሉትም ይሁን ጠቀሜታውን ብዙም ግንዛቤው የላቸውም ይሁን ሲጠቀሙት አላስተውልም። ነገር ግን አብሽ በጣም ለሰውነት የሚሰጠው በርካታ ጠቀሜታ አለ። በተለይ ይሄ የቀደሙ እናት አባቶቻችን አብሽን በደንብ ያውቁት ነበር፣ ይጠቀሙትም ነበር። በተለይ በፊት ላይ እናቶቻችን አብሽን ዘብዝፈው እያሳደሩ ጠዋት ላይ መጠቀም እንደዚህ አይነት ነገሮች በጣም የተለመዱ ነበር። አሁን ግን ይሄ አብሽን የመጠቀም ነገር እየቀነሰ መጥቷል። በተለይ በወጣቶች ዘንድ ብዙም አብሽ እንዲያረጋል እየተባሉ በሚወሩ ምንም ፍሬ በሌላቸው ነገሮች አብሽን የመጠቀም ነገር እየቀነሰ መጥቷል። ብዙ ሰው ደግሞ ግንዛቤው ስለሌለው አብሽን ጥቅሙን ባለመረዳት አይጠቀመውም ማለት ነው። ነገር ግን አብሽ ለሰውነት በጣም በርካታ ጠቀሜታዎች አሉት። ዛሬ እስቲ ዋና ዋና የአብሽን ጠቀሜታ እነግራችኋለሁ። አብሽን ደግሞ መቼና እንዴት ብትጠቀሙት የተሻለ ነው የሚለውንም ነገር በዛው አያይዤ የምነግራችሁ ይሆናል ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክ፣ ሼር እያደረጋችሁ ደግሞ ሌሎችም ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ አብሽ ከጥቅሞቹ ስጀምር በተለይ አንደኛና ዋነኛ የአብሽ ጠቀሜታ መናገር የምፈልገው ከዚህ ከስኳር ህመም ጋር በተያያዘ ነው። በነገራችን ላይ አብሽ ለስኳር ህመምተኞች እጅግ በጣም ተስማሚና ጥሩ ነው። ምክንያቱም ኢንሱሊንን በማስተካከል በጣም ከፍተኛ ሚና ይጫወታል። አብሽ በተለይ ኢንሱሊናችሁ የተረጋጋ እንዲሆን፣ ሰውነታችሁ ላይ ያለው የስኳር መጠን የተስተካከለ የተረጋጋ እንዲሆን የማድረግ ስራን በከፍተኛ ሁኔታ ይሰራል። ስለዚህ በተለይ የስኳር ህመምተኞች እንድትጠቀሙት እመክራለሁ። ነገር ግን ለስኳር ህመምተኞች አጠቃቀሙን ልንገራችሁ። ምን ታደርጋላችሁ? አንድ ማንካ ድፍን አብሽ በደንብ አድርጋችሁ አጥባችሁ በአንድ ብርጭቆ ውሃ ቢያንስ ለ5 ደቂቃ ታፈሉታላችሁ። ያህንን ካፈላችሁ በኋላ አውርዳችሁ ታበርዱታላችሁ። ከበረደ በኋላ ይሄንን ከምግብ በፊት በተለይ ጠዋት ብትወስዱት ማታም ላይ መውሰድ ትችላላችሁ። ይሄን መጠጣት ነው። ያፈላችሁትን የአብሹን ውሃ መጠጣት ብትችሉ ጠዋት ከምግብ በፊት ቁርሳችሁን ከመመገባችሁ ቀደም ብላችሁ ይሄንን የአብሽ ያፈላችሁትን ውሃ መውሰድ፣ ማታም እንደዚሁ ራት ከመመገብ በፊት መውሰድ ትችላላችሁ። ነገር ግን በነገርኳችሁ መንገድ አንድ ማንካ ድፍን አብሽ አጥባችሁ ቀቅላችሁ ውሃውን መጠጣት። ይሄ በተለይ ኢንሱሊን የተረጋጋ እንዲሆን በማድረግ ለስኳር ህመምተኞች እጅግ በጣም ትልቅ እገዛን ያደርጋል። ለዚህ ግልጋሎት መጠቀም ትችላላችሁ። ሁለተኛ ለወንዶች በተለይ የቴስቶስትሮን ሆርሞንን ለመጨመር ይረዳል። ይሄ እንግዲህ ሆርሞን ከወንድ ልጅ ጋር ተያይዞ የሚነሳ ሆርሞን ነው። ወንዶች የወንዳ ወንድነት ባህሪ እንዲላበሱ የሚያደርገው፣ በአካል ጠንካራ እንዲሆኑ የሚያደርገው፣ ይሄ ከግንኙነት ጋር ተያይዞ የሚያግዝ በጣም በርካታ የወንዶችን ስራ የሚሰራ የቴስቶስትሮን ሆርሞን ነው። ታዲያ ይሄ ሆርሞን ወንዶች ላይ እንዲጨምር አብሽ እጅግ በጣም ትልቅ እገዛን ያደርጋል። ወንዶችም እንደዚሁ አብሽን ብትጠቀሙ ፊዚካሊም ሜንታሊም ትልቅ እገዛን ይሰጣችኋል። ይሄ በደንብ መታወቅ አለበት። ሌላው ከዚህ ከጸጉር ከራስ ቅል ጋር ተያይዞ ያለውን ጠቀሜታ በዚሁ መናገር ፈልጋለሁ። እንግዲህ በተለይ አንደኛ ነገር ይሄ ለጸጉራችሁ ጤንነትና ውበት ይሰጣል። ለምሳሌ ጸጉር ለስላሳ እንዲሆን ያደርጋል። ጸጉራችሁ እንዳይረግፍ፣ እንዳይሰባበር፣ ይሄ አመዳም እንዳይሆን ጸጉራችሁ ወዙን ጠብቆ ከለሩን፣ ጥንካሬውን፣ ጤንነቱን ጠብቆ እንዲኖር የማድረግ ስራን ይሰራል። ከዛ ባለፈ ደግሞ በራስ ቅል ላይ ለሚፈጠሩ ችግሮች ለምሳሌ ፎሮፎር በተደጋጋሚ የሚያስቸግራችሁ ከሆነ ፎሮፎርን ለማስወገድ ይረዳል። በራስ ቅል ላይ ለሚፈጠሩ ችግሮች እንደዚሁ መፍትሄ ይሆናል። ታዲያ ከጸጉር ጋር ተያይዞ ግልጋሎቱን ለማግኘት እንዴት መጠቀም አለባችሁ? በዚሁ አዘገጃጀቱን ልንገራችሁ። አንደኛ ነገር አንድ ማንካ የአብሽ ዱቄት ታዘጋጃላችሁ። ከዛ አንድ ማንካ የተፈጨ ሽንኩርት ታዘጋጃላችሁ።
ታዘጋጃላችሁ። እዚህ ጋር በደንብ አዘገጃጀቱን ማወቅ አለባችሁ። 1 ማንካ የአብሽ ዱቄት፣ 1 ማንካ የተፈጨ ሽንኩርት ታዘጋጃላችሁ። ከዛ በኋላ እሱ ላይ 2 ማንካ እርጎ ትጨምሩበታላችሁ። ይሄንን ሶስቱን አንድ ላይ አድርጋችሁ አዋህዳችሁ የራስ ቅላችሁን መቀባት ነው። ይሄ የራስ ቅል ላይ ቢያንስ ለ30 ደቂቃ መቆየት አለበት። ልክ በነገርኳችሁ መንገድ አድርጋችሁ የራስ ቅላችሁን ስትቀቡት ፎረፎሮች ካሉ የራስ ቅል ላይ ያሉ ችግሮች ካሉ እየጠፉ እንዲሄድ ያደርጋል። ጸጉራችሁ እየፋፋ እያማረበት ጤንነቱ እየተጠበቀ እንዲሄድ ያደርጋል። ስለዚህ በዚህ መንገድ አብሽን ከዚህ ከጸጉር ጋር ከራስ ቅል ጋር ተያይዞ መጠቀም ትችላላችሁ። ሌላኛው መናገር የምፈልገው ከቆዳ ጋር ተያይዞ ያለውን ጠቀሜታ ነው። በነገራችን ላይ አብሽ ለፊት ውበት እጅግ በጣም ተስማሚ ነው። በተለይ ፊት ላይ ያሉ ችግሮችን ለማስወገድ አሁን ብጉር የሚያስቸግራችሁ ከሆነ ብጉርን በከፍተኛ ሁኔታ ያስወግዳል። ፊታችሁ ቶሎ እንዳያረጅ ያደርጋል። ይሄ ማለት የወጣትነት ውበታችሁን መልካችሁን ይዛችሁ እንድትቆዩ ያደርጋል። ቆዳችሁ እንዳይሸበሸብ ያደርጋል። ጥንካሬውን፣ ጤንነቱን፣ ውበቱን፣ ወዙን ይዞ እንዲቆይ ያደርጋል። ለፊት እንዴት መጠቀም አለባችሁ? የአብሽ ዱቄቱን በውሃ ዘፍዝፋችሁ ማሳደር። ከዛ በኋላ ጠዋት ይሄ ያቀረረውን የዘፈዘፋችሁበትን ውሃ ትደፉታላችሁ። ይሄን ከደፋችሁ ወይንም ያቀረረውን ውሃ ከደፋችሁት በኋላ ሌላ ውሃ ጨምራችሁበት በደንብ አድርጋችሁ ትመቱታላችሁ። ከዛ ከፈለጋችሁ ለጣዕሙ ንጹህ ማር ካላችሁ ማር ትጨምሩበትና ይሄንን መጠጣት ነው። እንግዲህ ይሄ በተለይ ጧት እንደዚህ የመጠጣት ልምድ ቢኖራችሁ በከፍተኛ ሁኔታ ፊታችሁን እያሳመረ እያስዋበላችሁ ይሄዳል። ሌላ ሁለተኛ ደግሞ እዚህ ጋር አጠቃቀሙን ስነግራችሁ 2 ማንካ የአብሽ ዱቄት ከ2 ማንካ እርጎ ጋር ደባልቃችሁ መቀባትም ትችላላችሁ። አንደኛ ውስጥ ስትጠጡ ከውስጥ ውበታችሁ እንዲወጣ ያደርጋል። ከላይ ደግሞ ስትቀቡ ፊታችሁ ላይ ያሉ ብጉሮች እየጠሩ ይሄዳሉ። ፊታችሁ እየለሰለሰ እየተዋበ ይሄዳል። ስለዚህ አንደኛ በነገርኳችሁ መንገድ ዘፍዝፋችሁ አሳድራችሁ ጠዋት ጠጡ። ሁለተኛ 2 ማንካ የአብሽ ዱቄትን ከ2 ማንካ እርጎ ጋር ደባልቃችሁ መቀባት። ይሄ በራሱ ከዚህ ከቆዳ ውበት ጋር ተያይዞ ትልቅ ጥቅም ይሰጣችኋል። ሌላው የአብሽ ጠቀሜታ በተለይ ይሄ ከኮሌስትሮል ጋር ከእንደዚህ ደግሞ ከውስጥ ሰውነት ክፍሎቻችን ጋር ተያይዞ ያሉትን ጥቅሞች ልንገራችሁ። በተለይ ይሄ ኤልዲኤል ወይንም ባድ ኮሌስትሮል መጥፎ የኮሌስትሮል አይነትን ከሰውነት ላይ ለማስወገድ ይረዳል። እንግዲህ ይሄ ከዚህ ቀደምም ነግራችኋለሁ። የደም ቧንቧ ላይ ባድ ኮሌስትሮል በሚለጠፉበት ጊዜ የደም ቧንቧን እያጠበበ ለግፊት፣ ለልብ፣ ለስትሮክ፣ ለተለያዩ ህመሞች እንድትጋለጡ ያደርጋል። ነገር ግን አሁን አብሽ ጧት በባዶ ሆድ ብትወስዱ ይሄ መጥፎ የኮሌስትሮል አይነት ከደም ቧንቧችሁ ላይ እየጠራ እየተወገደ ይሄዳል። በነገራችን ላይ ውፍረትን ቦርጭንም ለመቀነስ ይረዳል ማለት ነው። በተዘዋዋሪ ስብም ለማቅለጥ ይረዳችኋል። አላስፈላጊ የስብ ክምችት፣ ቦርጭ፣ ውፍረት እንዲህ አይነት ነገሮች ካሉ ይሄንን በተያያዥነት ያስወግዳል። ስለዚህ ከውስጥ ጤናም ጋር ተያይዞ እጅግ በጣም ትልቅ እገዛን ያደርጋል ማለት ነው። ሌላ በመጨረሻ አንድ መጨመር የምፈልገው በተለይ ለሴቶች ነው። ለሴቶች አብሽ 2 ዋነኛ ጠቀሜታ አለው። አንደኛ የሚያጠቡ እናቶች በተለይ ወተት እምቢ ካለ ወተት በደንብ እንድታመነጩ ያደርጋል። አሁን አንዳንድ እናቶቻችን ሴቶች ከወለዱ በኋላ ወተት በጣም እምቢ የሚላቸው ጡታቸው ወተት ማመንጨት የሚያስቸግራቸው አሉ። በዚህ ጊዜ አብሽ በደንብ ብትጠቀሙ በደንብ ጡታችሁ ወተት እንዲያመነጭ ያደርጋል። ሌላው ደግሞ ከወር አበባ ጋር ተያይዞ ህመም እንዲቀንስ ያደርጋል። በዚህ ወቅት በጣም በህመም የምትሰቃዩ ሴቶች ያላችሁ አብሽ ብትጠቀሙ ከወር አበባ ጋር ተያይዞ የሚመጣ ህመምንም እንደዚሁ ለማስታገስ ይረዳል ማለት ነው። እንግዲህ እንደ አጠቃላይ እነዚህ ሁሉ ጠቀሜታ የአብሽ ነው። አብሽን በነገርኳችሁ መንገድ አዘጋጅታችሁ ብትጠቀሙ መልካም ነው ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ